እኔ እኮ ብያችሁ ነበረ እነ አብርሃም የነ አብርሃም ገቢ ሩታ ናት። ሩታ ከሌለች ነገራችሁ ስለማይጥም በዚህ በኩል ድራማ ለመስራት ግዴታ ሩታን ማስለቀስ ነበረባቸው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም 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 ብያለሁ። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። የእውነት በጣም ነው የሚያሳዝነው። ከእንደዚህ አይነት አባት ልጅ ራሱ መወለዱ በጣም ያሳዝናል። እግዚአብሔርን አሁንም በሩታ ላይ የምትፈርዱ ሰዎች በጣም ታሳዝናላችሁ። የምሬን ነው የምላችሁ፣ በጣም ታሳዝናላችሁ። አሁንም ሩታ ናት ጥፋተኛ ብላችሁ ታስባላችሁ። ሩታ አሁንም ድራማ ሰራች። እንደው ሩታ ለዚህ ሰውዬ ዋጋ ከፍላ እንደው በቃ ቤቴ ትዳሬ ልመልስ ብላ ለዚህ ሰውዬ ማሰባ በጣም ነው የሚያሳዝነው። የምሬን ነው የምላችሁ፣ በጣም ነው የሚያሳዝነው። በጣም በጣም ባለጌ ናቸው እህትና ወንድም ማለት ነው። ይህን ያህል ልጅ አመት ያልሞላው ልጅ ከእናት ለይቶ ይህን ያህል ክፋት፣ ይህን ያህል ጥግ ሩታን ለማስለቀስ በዚህ ላይ ሄርሜላን እንደዛ መነጽር አልብሶ እንደዛ እሱ ለብሶ እንደዛ አክት አድርጎ ወጥቶ ቪዲዮ መስራቱ እናትን አስለቅሶ እናትና ልጅን ለይቶ አስለቅሶ እሱ እንደዛ አይነት ድራማ ሚስቱ የልጁ እናት ላይ እንደዚህ አይነት ነገር መስራት በጣም ጥሩ ነው። የእውነት ቤተሰቦቼ በጣም ያሳዝናል፣ በጣም ያሳፍራል። እኔ በጣም የሚያናድደኝ ነገር ሄርሜላ የምትባለው ሴትዮ ቤተሰብ የላትም መሰለኝ። ነገ በእኔ እንዴት ማለት ለሰው ብለህ ሲነገር ለእኔ ብለህ ሰማ ይባላል። እና ነገ እርግጠኛ ናት አብርሽ አብሯት እስከ መጨረሻው መዝለቁ። ነገ ሩታን ያደረገውን ነገር ሄርሜላ እሷን አለማድረጓ እርግጠኛ ናት። ይሄ ግፍ እግዚአብሔር ቆጥሮ ነገ በእጥፍ ይመልስላታል። እኔ እንጃ አብርሽ መጨረሻ ካያምርም እኔ የምሬን ነው የምላችሁ። ይህን ያህል ወንድሞች እንኳን ከሷ አጠገብ ቁሙ፣ ይህን ያህል ልጅ እናትና ልጅ ለይተ ይህን ያህል ርቀት ሂደ ሰውን ለማስለቀስ ይህን ሁሉ ክፋት ለምን ያስፈልጋል? በቃ አልፈለገችም፣ ተለያያችሁ እኮ በቃ ውጪ ከህይወት ያልጋት ወጣችልክ እኮ በቃ ተራራቃችሁ እኮ። ለምንስ ነው በእጃ ዞር? እኔ ያልደረስኩብሽም ትላለ፣ እኔ እንደዚህ ያላረኩም ትላለ፣ እኔ ያልመጣሁብሽም ትላለ። በዚህ በኩል ደግሞ ሩታን ርቀ ላረመራቅ በሩታ ላይ ድራማ ትሰራለ። ኧረ በጣም ነው የሚደብረው። ኧረ በጣም ነው የሚያሳዝነው። ማስለቀስ፣ እንደዚህ ማሳበድ እናትን አንድ እና ወደ ቤት ተመለስ እና እንዲህ ላድርግ ብላ ያው ድራማ ብትሰራ ያው ሁሉ ነገር ብትሰራ እኮ ትዳር ይላድን ብላለው ለትዳሯ ብላ ፍቅር የእሷ ፍቅር ሳይገባው ፍቅር ነው እኔ ስለምወድ ነው በልጅ ይቅርታ ብላ ዝቅ ብላ ልጇን ይዛ ጉልበቱን ይዛ ተንበርክካ ይቅርታ ጠይቀው ይሄ ጥፋቱ ነው ከእንደገና ተመልሶ ሩታ ለመግዛት እሺ በቃ ራቀች እኮ በቃ ከእናንተ ህይወት ወጥቻለሁ ከህይወቴ ውጡ ብላ እኮ የራሷን ልጅ ይዛ እኮ ቤቷ እየኖረች ነው። በቃ አልከለከለችውም እኮ ህግ በፈቀደልለት ልጅህን አናኢ ግን ቤቴ እንዳትደርስ እንዳትመጣብኝ እኔ ጋር ምንም እንዳትፈልግ እዛው ህይወትን ኑር አለችው። ለምንድን ነው ህይወቱን መኖር ያልቻለው? ምን ፍለጋ ነው ደግሞ አሁን ዙሩ ሄዶ እውነታውን እሱ ልጇን ከእሷ ቀምቶ እሷ ልጇን ጥላለት እሱ አሁን ሄርሜላ ጋር የእሷ ልጅ ሊያሳድግ ትፈቅድለታለች ብሎ አስቦ ነው? ምን አይነት ጭንቅላት ቢኖረው ነው ግን? ምን አይነት ጭንቅላት ደንቆሮ ቢሆን ነው ግን ይሄን ያህል? እሷስ ብትሆንች ሄርሜላዋስ ብትሆን ነገ ይሄ ግፍ በሩታ ላይ የሚዋለው ግፍ በእሷ ላይ አለመድረሷ ምን ያህል እርግጠኛ ሆነች? የእውነት ቤተሰቦቼ በጣም ያናድዳል፣ ያሳፍራል። ድርጊታቸው ሁሉ የሚያናድድ ነገር ነው። እኔ በጣም ተናድጃለሁ። ለምን እንደተናደድኩ ታውቃላችሁ? ምንም የፈለገ ነገር ድራማ በሌላው ነገር ድራማ ብትሰራ በልጇ ላይ ግን ይሄን ያህል ድራማ ሰራም። ልጅ እኮ ነው። ልጅ በልጅ እንዴት ይቀለዳል? ለገንዘብ ብላ ልጇን ትቀይራለች እንዴ? እንደዛ በአደባባይ ላይ ወጥታ ታለቅሳለች እንዴ? አዎ ትላንትና እንደዛ አይነት ድራማ ሰርታለች። ለምን ባሏን ትዳሯን ልትመልስ ከሄርሜላ ተውና እኔ ጋር ተመልስ ልትለው ያንን አደረገች። ግን ደግሞ ሙስተሂል በልጇ ቀልዳ በሌላ በምንም ልትቀልድ ትችላለች። በልጅ ግን አይቀለድም። ልጅ ነው እንዴ? የስንቱ ዋጋ የከፈለችለት እሱን ብላ ተሰብሯ እሱን ብላ ና ከልጄን አባት ከአባት ጋር ላሳድግ ልጅ ያለ አባት አይደግ ና አብረን እንደዚህ እናድርግ ብላ ይህን ያለ ርቀት እኮ ሄደችው ለልጇ ስትል ነው። ለምንስ ሲባል በልጇ ትቀልዳለች። በሌላው በምናምን በነ ሄርሜላ በነ አብርሽ ልታደርግ ትላለች። ይህን ድራማ በጣም ቀሽም ነው። ግን እግዚአብሔርን ሴትን ማስለቀስ ጀብድ አድርጎ ቆጥሮት ከሆነ ነገ አወዳደቁ አያምርም። የሰው ልጅ ለሰው ልጅ መልካም ነገር ምንም ቢሆን አንዲት ቀን አንድ ማድ ላይ በልተዋል። አንዲት አንሶላ ተጋፈዋል።
ፍሬ አለ መሀላቸው ላይ። ይሄ ልጅ ነገ አድጎ ነገ እናቱን እንደዚህ ሲያደርጉት ይሄ አብርሽ ትናንትና ፍቅር እንደዛ አድርጎ ተለያት፣ ዛሬ ሩታን፣ ነገ ሄርሜላ ተረኛ ናት። በእርግጥ ግን ደግሞ እስከዚያውም ድረስ ሩታ ውሸቷን ነው። ይህን ያህል ርቀት የምትሄደው ለማስመሰል ነው። አሁን ለምንድን ነው ትላንትና ከፍቅር ጋር ያንን ስላደረገች ዛሬ ማንም አይሰማትም፣ ማንም አይቀበላትም። በቃ ማንም ስለማይሰማት ማንም ከሷ አጠገብ ስለማይኖር በሚዲያውም በቃ ተተችታለች። ይሄ ሁሉ ነገር ወርዶባታል ብሎ አስቦ ከሆነ ስህተት ነው። ሰው ሩታን ሁሉም ሰው ተረድቷታል። ለምን እንደረድት ታውቃላችሁ? ትዳሯን ለማዳን የሄደችበት ርቀት ነው እንጂ ይህን ያላበርሽን ለመጉዳት አይደለም። እና ይሄ እውነት በጣም ሰልፍሽለት ነው። እኔ ከሱ ይልቅ ያናደደኝ እንደዛ አክት አድርገው መነጽር ለብሰው ኮፍያ ልክ እንዶ አያምርባትም እንጂ ራሱ ሉን ስታይል ልፍጠር ብትል ራሱ ሩታ በተበጣጠሰ ልብስ ሄርሜላ ጋር ብትቆም ሩታ ሞታ ትበልጣታለች። እንደዛ አክት ማድረጋ ሄርሜላን ሩታን ለማናደድ አሁን ልጁ ጠፍቷል። እሷን አበሳጭናት፣ እሷን አናደድናት፣ አስለቀስናት። እኛ እንድትናደድ የባሰ ጨርቋን እንድትጥል ብላ እንደዛ መነጽር ለብሳ አክት ስታደርግ ነበረ። ይሄ ፋራ ናት በጣም ሲጀመር ፋርነቷ መስክ ለመስክ ከምትዞር ቼክ ልጻፍልን ልክ በቃ ማለት አይምሯ በገንዘቧ ያህል ቁጥር ነው። የአስተሳሰቧ በገንዘቧ ልክ ነው የምታስበው። በገንዘቧ ልክ ነው የምታስበው። እና ይሄ ደንቆሮነት ነው። ገንዘብ ነገ አላቂ ነው። የሰው ልጅ ነው የሚበልጠው። እና ይህን ያህል በገንዘብ ባትመካ አክት ባታረግ፣ ይህን ያህል አብርሃም ደግሞ ነገ የተሻለ ሲያገኝ ጥሏት እንደሚሄድ እርግጠኛ ሆና በአብርሽ ላይ ባትናገር ጥሩ ነው። ለምን ቡዜ ተዋት። ቡዜ ጭራቅ ናት። እቺ እናትም አይደለችም፣ የሰው ጭራቅ ከጭራቆችም የጭራቆች አለቃ ናት። ለምን የወለደ ሰው በሰው ልጅ አይጨክንም። የራሷን ልጆች በጉያ አቅፋ ይዛ ባል ሳላት ለመሆኑ ባሏ ግን ዝም ይላታል? ይሄ ሁሉ ስታረግ ይሄ ሁሉ እንደዛ ትላንትና አጉረጥርጣ እከስሻለሁ፣ በህግ እከስሻለሁ እንደዚህ ስም በማጥፋት እንዲህ ሁሉ ስትጉረጠርጥ ይሄ ባሏ ግን አለ። አሁን እሷ ቪው ለመሰብሰብ ብላ የሰው ልጅ ከቤት አውጥታ እንደዚህ ያስለቅሳ የእውነት እኔ እንጃ እኔ ምን አይነት ጭንቅላት እንዳላት አላውቅም። ሩታ ግን በዚህኛው ይቅር ካልሻቸው አንቺ እውነት በቃ እኔ እንጃ እኔ በፍጹም ይቅር ልትያቸው አይገባም። ገብተው እስር ቤት ገብተው ይበስብሱ እስር ቤት ውስጥ በፍጹም። ይቺ ያስለቀሱሽን ያህል አንቺ ማስለቀስ አለብሽ። ለምን 1 2 3 ጊዜ 4 ጊዜ ይቅርታ አድርገሽላቸዋል። በተለይ ደግሞ አብርሽ በጣም ይቅርታ የሚገባው አይደለም። ባለፈው ሄርሜላ ጠፋች ብሎ እንደዛ ራሷን በራሷ ደብቃ እነሱ ሰረቁ እናንተ ናችሁ ሰርቃችሁ ብሎ ሄርሜላን ካላመጣችሁ ብሎ ሂዶ ከሶ፣ አረ በጣም ያሳፍራል። የምር በጣም ያሳፍራል። ዛሬ ደግሞ ጭራሽ ልጅ የጠፋበት አይደል ዶሮ የጠፋበትም አልመስለውም እኮ። በነገራችን ላይ እሱ ራሱ ስለሰረቀ ነው፣ ልጁን እሱ ራሱ ስላስወሰደ ነው። ለምን የመጀመሪያ ቀን ሲናገር ሰምታችሁት ከሆነ ቡዜ እህቴ ከሆነች የወሰደችው ቡዜ ናት። ቡዜን እኔ አግኝቼ ጠይቄ እመልሳታለሁ። ቡዜ ከሆነ የት ሄዳል በቃ ችግር የለውም አለ ማለት ነው። በምንም ነገር ሳይደነግጥ እንደተነጋገሩ የምታውቁት። ሲጀመር አልደነገጠም። ልጅ አንድ ሰው አባት ልጅ ጠፋብህ ሲባል እንዴት ወዴት ምናምን ብሎ እንኳን የሆነ አክት እንኳን አያደርግም። ምንም አይነት አክት አላደረገም። ሲጀመር ሚስጥሩን እሱ ያውቀዋል። ሲጀመር አብሮ ነው ያደረጉት ማለት ነው። ለምን አሁን ሩታ ተሰሚነት ስለሌላት ሩታን ለማስለቀስና አሁን ትላንትና ድራማ ሰርታለች በሄርሜላ ላይ። ዛሬን ብትሰራ ማንም አያምናትም አይቀበላትም ብሎ ነው። ግን ደግሞ ህግ አለ እኮ። እንደዛ ወንድሙ በቦክስ ለአንድ ለማትረባ ሴት ሚስቱ እንደዛ በሻቅጦ ወንድሙ እንደዛ በቦክስ ገፍትሮ ጥርሱን ብሎ ከቤት አስወጥቶ ይሄን ያህል ተደፍኗል እንዴ ልጁ ጭንቅላቱ? ይሄን ያህል ነው እንዴ አይምሮ ልክ የማይሰራው? አረ በጣም ያሳፍራል። እግዚአብሔርን ነው የምላችሁ። እኔ ከዚህ በኋላ ሩታ እኔ መቼስ ይቅር ካለችው ለራሷ ችግር አለባት ማለት ነው። በፍጹም ይቅርታ ልታደርግላቸው አይገባም። በተለይ ቡዜ የልጅን ጣዕም እንድታቅ ሩታዬ፣ እንደው ቪዲዮ ቢደርስሽ የልጅም ጣዕም እንድታቅ ቡዜ እስር ቤት ገብታ መበስበስ አለባት። ገብታ መማር አለባት። አንቺን ያስለቀሰችን ያህል ልጆቿ ብቻቸውን ቁጭ ብሎ ማልቀስ አለባት። የእውነት ቢያንስ 1-6 ወር መታሰር አለባት። እኔ እንደኔ ማለት ነው። ለምን በጣም ቡዜ የሩታ ነፍስ የገደለች ያህል ነው አድርጋ ቆጥራት ያለችው። እና የቡዜ ርቀት ሩታን
እኔ በስመ አብ ወልድ እና በጣም የሚያሳዝን ነገር ነው። ምን ያህል ይህን ያህል ብትበድላት የፈለገ ብትበድላት ይህን ያህል ርቀት እንዴት በልጅ ይጨከናል? እንዴት ወልዳለች፣ አይታለች፣ ታውቃለች ልጅ ምን እንደሆነ ፍቅር ምን እንደሆነ ታውቃለች። እናት ያውም የዓመት ያልሞላው ልጅ ምንም የማያውቅ ልጅ ከእናቱ ተለይቶ የማያውቅ ልጅ እናት እኮ 9 ወር በሆዳ ተጨንቃ እንደዛ አባትየው በእሷ ላይ ሆቴል እየቀጠራት ሴት ሄርሜላ ጋር እንደፈለገ እየዘለለ ስንት ነገር እያበሳጫት በዛ በእርግዝናዋ ደም አስለቅሷት ስንት አቁሱላት ያንን ያደረገ ሰው ያንን ነገር ሁሉ ይቅር ብላው ያንን ትችላል እና ወደ ቤት ለምን ትበቀለዋለች? እሷ እኮ ይቅር ታደረገችለት እኮ ግን አልተረዳም እሱ። እሱም ደግሞ እሺ ይቅር ተባለ። አሁን ደግሞ እኮ በቃ እሺ ሂድ በሄርሜላ ተመለሰ። በቃ እሺ ብላ እኮ ትታ ቤቷ እየተቀመጠች ነው። ሌላ ነገር አልሰራችም። ለምን ይሄን ያህል እንደዚህ ዙሮ ሌላ ድራማ መስራት ያስፈልጋል? ደግሞ ወስዶ በኮንፊዘንስ አልወሰድኩም ብሎ እንደዛ ወጁን ወንድሙ ላይ ሰንዝሮ መደባደም ለምን ያስፈልጋል? ማለት አሁን እውነት ዴቭ የሆነ የሰማው ጭምጭምታ ባይኖር ወይ እናቶቹ ጋር አባቶቹ ጋር ደውሎ የሰማው ነገር ባይኖር እቺ ቡዜ ተደብቃ ምትቀር መስሏት ይሆናል ይሄንን ያደረገችው። እግዚአብሔር እውነቱን ይግለጠው። በእርግጥ ያው እሷ ጋር ነው ያለው ተብሎ ፍለጋ ሄደው ነበረ፣ ግን አሽሻለች አይደለ? ግን ደግሞ የእውነት በዚህ ሰዓት የሩታዬ ይቅር ልትያቸው አይገባም። ታስሮ ልካቸው ማየት አለባቸው። በተለይ እቺ ሄርሜላ የምትባለው እውነቴን ነው የምላችሁ እኔ የሆነ ነገር ያምጣባትና እዛ የሚያደርጋትን ያደርጋት እግዚአብሔር። እኔ በጣም አስጠልታይ ልትሞት ነው። በጣም ባለጌ ናት። የምታደርገው ነገር ጋጠ ወጥ። እኔ ቤተሰብም ያላት አይመስለኝም። ቤተሰብ ያለው ሰው እኮ ለሰው ልጅ ያዝናል። እኔ በትዳሯ ገብቻለሁ። ይሄቺ ልጅ ሴትዮ ነገ ግፏ በእኔ ይደርሳል፣ በልጆቼ ልጅ በወልድ በልጆቼ ይደርሳል። እንዴ እኔ ያህል እንደዚህ ፍቅር እንደዚህ ውር ነው እንዲያረ እንደዚህ አይነት ፍቅር የለም። ይሄ በቀል ነው በቃ ማለት ትናንትና እንዲያርጋኛለች ልበቀላት። በንቀት ደግሞ ለሰው ልጅ ንቀት። የሰው ልጅ አይናቅ። ሰው በሰውነቱ ሊከበር ይገባል። ያኔ አስተያየትሽ ያለሽ ንቀት ገንዘብሽ የማያልቅ እንዳይመስልሽ። በአንድ ቀን ሌሊት እግዚአብሔር አምድ አድርጎት ሊያድር ይችላል። ይቺ የምትመኪበት ገንዘብ አንቺም ገንዘብ አይኖርሽ፣ አብርሃም ካጠገብሽ አይኖርም። ገንዘብሽን አይተው ነው በጥቅማ ጥቅም ስለያልሽው ማለት ነው። ለምን የ500 ሺህ ብር ሰዓት ከገዛሽለት ጥቅም ነው። ከሩታ ደግሞ ምንም አያገኝም። ቢኖረው ሊና ቢኖረው ኖሮ ትላንትና ከሩታ ጋር ምንም ሳይኖረው ነበረ። ሩታ ከመሬት ነበር ያነሳችው። ያኔ ሰው እንኳን በማይመስልበት ሰዓት ይቅር ይበለኝ እንደዚህ ባይባልም እውነት ዛሬን ሰው መስለ ስለታየ ደህና ልብስ ደህና ምግብ በልተ ሰውነት ስለፈረጠመ ያንን ነገር ረሳው። ግን ደግሞ ነገ ታገኘዋለህ። እቺ ዝና ትወርቃለች። ሰው ይሄ ኢትዮጵያ ሕዝብ አንዴ ከፍ አንዴ ዝቅ ያደርጋልና የወጣህን ያህል አብርሽ መውረዳ አይቀርም። ለማንኛውም ጠብቅ ቀንህን። እግዚአብሔር አንድ ቀን ያዋርዳል። ይቺ ዛሬ የሩታን ያስለቀስካትን ነገር ነገ እግዚአብሔር በእጥፍ እንደሚያስለቅስ እንዳዘነጋው ሄርሜላም ጠብቂ ቀንሽን። ፍርድ አንድ ቀን ይፈረዳል። እግዚአብሔር ዝም ብሎ የዚችን ልጅ እንባ ከእርግዝናዋ ጀምሮ ስታደርጉባት የነበረው እስካሁን ድረስ እግዚአብሔር ይፈርዳል። ሲፈርድ ደግሞ ላያዳግም ነው የሚፈርደው። አንቺም ጠብቂ ቀንሽም እሷም ትጠብቅ እና እላችኋለሁ። ለማንኛውም ወዶቼ በጣም ያሳዝናል። ዴቭ አሁን ገብቶት የሩታን ችግር ተረድቶ በዚህ እኔ ያላጠገባ በመቆሙ እኔ በጣም ደስ ብሎኛል። ሁላቸውም እንደዚህ አይኖቻቸው ተገልጠውላቸው ሩታ አጠገብ ቢኖሩና ቢቆሙና የሩታ እውነት አቋ ቢወጣላት ጥሩ ነው። ሩታ ጀግና ናት። ሊሰብሯት ነው የሚፈልጉት፣ ግን አትሰበርም። ዛሬም ቀጥ ብላ ቆማለች። አብርሃም በዚህ ያህል ብልግናው ይሄን ያለ ርቀት ሄዶ እንደዚህ ማድረጉ በጣም ያስከፋል ውዶቼ። ለማንኛውም ልቦና ይስጣው። በልጅ እንደዚህ አይቀለድም። ያውም ልጅ በሚዲያ ላይ እንደዚህ አይጠለጠልም። ይሄ ልጅ ነገ አድጎ ምን እንደሚሰማው ማለት የውሸት እንኳን ለድራማ ቢሆን እንኳን የዚህ ልጅ አይምሮ ሕፃን ልጅ ነው፣ ይጎዳል። እናትና አባቴ በልጅነቴ እንዲያርጎ ድራማ ሰርተውብኛል፣ እንዴት እንደዚህ ያርጉኛል፣ ለምንስ ብሎ ይሄ ልጅ ነገ ጭንቅላቱ ምን ያስባል? ነገ ሲያድግ ሚዲያ ነው ያስቀምጣል። ታሪክ ነው የሚቀመጥ ነው። ነገ የሚያየው ነገር ነው። ለማንኛውም ውዶቼ እግዚአብሔር ልቦና ይስጣቸው እንላለን። ለማንኛውም ሩታዬ እግዚአብሔር ያበርታሽ፣ እግዚአብሔር አቅሽን ያውጣልሽ፣ ልጅሽን በጉያሽ ይመልስልሽ። ከነዚህ ሰዎች ራቂ። እኔ ምልሽ እሱ ነው። በቃ ራቂ። እነዚህ አያስፈልጉም። ልጅሽን ርቀሽ አሳድጊ። ለምን እያለቀሽ እየተቃጠሽ ለምን ትኖሪያለሽ? በቃ አያስፈልጉሽም። አንቺ ገና ወጣት ነሽ፣ ልጅ ነሽ፣ ብዙ ነገር ማድረግ ትችያለሽ። ማንም ነው የሚፈልግሽ። ለምን
ዝና አለሽ፣ ቆንጆ ነሽ፣ ማንም መልክሽን ውበትሽን ይፈልጋል። ለዛ ልጅሽን ማሳደግ ትችያለሽ። ከነዚህ ሰዎች ራቂ ነው የምልሽ። ለማንኛውም ውዶቼ እኔ በዚህ ፈጽም ያለው ሀሳብ አስተያየት ካላችሁ በኮመንት መስጫ ስር አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ ይላችኋለሁ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ሰላም ዋሉልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ባይ ባይ። ጨርሻለሁ።